ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች ይህ የተለያዩ ርዕሰ ጉዳዮችን እያነሳን እንግዶችን ጋብዘን የምንወያይበት የመዓዛ እንግዳ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ አስረስ ማረ ጋር በወቅታዊ ጉዳዮች ላይ ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ በጣም አመሰግናለሁ ፋኖ አስረስ ማረ። እንግዲህ የመጀመሪያ ጥያቄ የማደርገው ሰሞኑን በጣም በሚያሳዝን ሁኔታ እንግዲህ በእርግጥ ይሄ ጦርነት ከመጀመሩም በፊት ሆነ ከተጀመረም በኋላ በአሰቃቂ ሁኔታ የንጹሃን ጭፍጨፋ በመላው አማራ ክልል ላይ የሚደረግ ቢሆንም ሰሞኑን ደግሞ የድሮኑ ጭፍጨፋ በተለየ ሁኔታ ንጹሃንን ታርጌት ያደረገ በገበያ ቦታ ጭምር በአንድ ቀን እስከ 120 ሰው ድረስ የተጨፈጨፈበት አሰቃቂ ሁኔታ ተፈጥሯል። ብዙዎች ከስከዛሬው በተለየ ሁኔታ ይሄ ጭፍጨፋ መካሄዱን በተለያየ ሚዲያም በተለያየ አጋጣሚ ሲናገሩ ይሰማል። የሆነው ያ ነውና እንደው እንዳጠቃላይ እናንተ ይሄ ሁነት ከተፈጠረ በኋላ አሁንም እንደቀጠለ አውቃለሁና የገመገማችሁት ነገር አለ? ምንድነው የተለየ ያደረገው በዚህ ሁኔታ እንዲህ አይነት አሰቃቂ ነገሮች በተለየ ሁኔታ የተፈጠሩበት ምክንያት ምንድነው በእናንተ ግምገማ? አመሰግናለሁ። እንግዲህ የጦርነት ከኦልሞስት 18 ወራት እየሞላው ነው። በእነዚህ ጊዜያት ሁሉ በእያንዳንዱ ወደ ግንባር ጠላት በተሸነፈ እና ጉዳት በደረሰበት ጊዜ ሁሉ በቀሉን የሚያወራርደው ንጹሃንን፣ ሴቶችን፣ ህፃናትን፣ አዛውንቶችን፣ አርሶ አደሮችን በመግደል ነው። ይሄ የተለመደ ተግባራቸው ነው። የአብይ አህመድ አገዛዝ እንደ መንግስት ሊቆጠር የማይችል የአሸባሪ አገዛዝ ነው። በአጠቃላይ አንድ የሽብር ቡድን ሊፈጽማቸው የሚችላቸውን ማናቸውንም ተግባራት እየፈጸመ ነው ያለው የመንግስትነት ካባ ከመልበስ በስተቀር በድርጊቱ በአጠቃላይ በሚያደርጋቸው ድርጊቶች በተለይ የአማራ ህዝብን ህልውና ለማጥፋት በሚያደርገው እንቅስቃሴ ውስጥ ሙሉ በሙሉ በሚባል ደረጃ እያደረገ ያለው የሽብር ተግባራት ነው። አሁን እየታየ ያለው ንጹሃን ጭፍጨፋ እና የድሮን ጭፍጨፋም የዛ አካል ነው። በተለይ በዚህ ሰዓት ደግሞ በበለጠ ተጠናክሮ ባለፈው ሳምንት ሰሜን ሜጫ ብራካት ላይ በቅጥታ ንጹሃንን 60 አካባቢ የሚሆኑ ንጹሃንን ጨፍጭፈዋል የአብይ አህመድ ወራሪ ሰራዊት። በዚህኛው ሳምንት ደግሞ ገደብን ጨምሮ ዋሸራ አካባቢ በበርካታ ቦታዎች ከ100 በላይ ሰዎችን በድሮን ጨፍጭፈዋል። ያለ ርህራሄ እንዳነሳውት ህፃናትን፣ አዛውንቶችን፣ ሴቶችን ጭምር እየጨፈጨፈ ነው የሚገኘው። አብይ አህመድና አገዛዙ ቴክኖሎጂ አለው፣ ገንዘብ አለው፣ ስምሪት የሚሰጠው ሰራዊት አለው። የጎደለውና የነጠቅነው ነገር ቢኖር ህዝብ ነው። ስለዚህ ይህንን የተነጠቀውን ህዝብ የፖለቲካ ስራ ሰርቶ የህዝብን ጥያቄ መልሶ ወይም በሌላ አንድ መንግስት ሊያደርገው በሚችለው መንገድ የህዝብን ሰላምና ደህንነት ጠብቆ የኢኮኖሚ ጥያቄውን፣ የፖለቲካ ጥያቄውን፣ የደህንነት ዋስትናውን አስከብሮ የህዝብን ልብ ማግኘት፣ ህዝብን የራሱ ማድረግ ያልቻለ ልፍስፍስ ደካማና ጦረኛ አገዛዝ ነው። ያለው አማራጭ ሁለት ብቻ ነው። አንድ ለፋኖ ተጋድሎ እጅ መስጠት፣ ተሸንፎ ተደቁሶ ተንኮታክቶ ስልጣኑን ለህዝብ ማስረከብ ነው። ሁለተኛው አማራጩ ደግሞ ይህንን ህዝብ ጨፍጭፎ ማጥፋት ነው። ስለዚህ አብይ አህመድና የብልጽግና ቡድን የመረጡት ሁለተኛውን አማራጭ ነው። ህዝብን መጨፍጨፍ፣ ቴሮራይዝ ማድረግ፣ ማሸበር። እንደውም በባለፈው የሰላምና የምንድነው የደህንነት ምክር ቤት ምናምን የሚሉት ስብስብ በይፋ ያልተገለጸ ቢሆንም በእኔ ባለኝ መረጃ መሰረት አንዱ እንደ ስትራቴጂ እንከተለው የተባለው የአማራ ህዝብ የጦርነቱን አስከፊነት በሚገባ ስላልተገነዘበ ነው አምርሮ እየታገለን ያለ፣ አምርሮ እየተዋጋን ያለ፣ የፋኖን ተጋድሎ እየደገፈ ያለ። ስለዚህ የጦርነቱን አስከፊነት የበለጠ እንዲረዳው ጭፍጨፋዎችን አጠናክረን መቀጠል አለብን። ያለ ምረት ያለ ርህራሄ በሁሉም አካባቢ በሁሉም ቀጠና በተገኘው አጋጣሚ ሁሉ በጅምላ ጨራሽ መሳሪያዎች፣ በድሮን፣ በመድፍ፣ በሮኬቶች ህዝብን መጨፍጨፍ አለብን የሚል አቋም ወስደዋል። ያንን ነው ተግባራዊ እያደረጉ ያሉት። ሌላ ምንም የተለየ ተአምር የለውም።
በእግረኛ በሚደረግ እንቅስቃሴ በአጠቃላይ ከፋኖ ጋር በሚደረግ ተጋድሎ እስካሁን ባሳለፋቸው ጊዜያት ይህ ነው የሚባል ተጨባጭ ለውጥ አላመጣም። ከቀን ወደ ቀን በየቦታው እየተማረከ እየተደቆሰ ያለ ሰራዊት ነው አሰማርቶ ያለው። ሁሉንም አይነት አማራጮች ተጠቅሟል። ሁሉንም አይነት የውጊያ መንገዶች፣ ሁሉንም አይነት የጦር መሳሪያዎች ተጠቅሟል። በዛ መሰረታዊ የሚባል ለውጥ ማምጣት አልቻለም። ይልቁንም የፋኖ ኃይሎች በጋራ ዘመቻ እያወጅን የበለጠ እየተጠናከርን የበለጠ ድል እያገኘን ልምድ እያገኘን በመሄዳችን በዚህ ምክንያት ተስፋ እየቆረጠ ሲመጣ በአጠቃላይ ህዝብን ወደ መጨፍጨፍ ገብቷል። ይሄ የስርዓቱ ያገዛዙ የተለመደ ባህሪ ስለሆነ ከዚህም በላይ አጠናክሮ ይቀጥለዋል ብዬ አስባለሁ። ህዝቡ ሁለት አማራጭ ነው ያለው። አንድ በዚህ አገዛዝ እስትንፋሱ እስኪያልቅ ድረስ እንዲጨፈጭፈው መፍቀድ፣ ሁለት እያንዳንዱ ማህበረሰብ የፋኖን ተጋድሎ መደገፍ፣ ፋኖ ሆኖ ህልውናውን ማስከበር ነው ያለው አማራጭ። በእርግጥ ሁለቱም ለድርድር የሚቀርቡ አማራጮች አይደሉም። በአጠቃላይ የአማራ ህዝብም ሆነ ሌላው ኢትዮጵያዊ በሙሉ የብልጽግናን ጨፍጫፊ አገዛዝ መታገል ብቸኛ ምርጫው ሆኖ መቀጠል ነው ያለበት። ከአሁን በፊት እንደተደረገው ሁሉ የበለጠ ተጠናክሮ ትግሉን በመደገፍ በተለያየ መንገድ በመሳተፍ የአገዛዙን ዕድሜ ማሳጠር ብቻ ነው መፍትሄው የሚሆነው። በጣም አመሰግናለሁ። ምናልባት ካነሳኸው ሀሳብ ጋር ተያይዞ ላነሳው የወደድኩት ነገር ቅድም አንድ ያነሳኸው ነጥብ የአማራ ህዝብ በበቂ ሁኔታ ስላልተሰቃየ ነው፣ በበቂ ሁኔታ የጦርነቱን ህመም ስላልታመመ ነው በዚህ ደረጃ ከፋኖ ጎን ነው የሚባል አይነት አስተሳሰብ ተፈጥሯል የሚለው ነገር ወዴት ወሰደኝ? ምክክር ሰሞኑን በእርግጥ አንተም በማህበራዊ ሚዲያ ገጽህ ላይ ምላሽ ሰጥተህበታል። ሰሞኑን ከምክክር ኮሚሽን ጋር ተያይዞ ልክ ወይም ደግሞ የሰላምና የጸጥታ እንደዚህ አይነት ሀሳቦችን በተመለከተ እናንተ በዚህ ጉዳይ ላይ እናንተ ስፔሲፊካሊ ስል የአማራ ፋኖ በጎጃምን ማለት ሳይሆን የፋኖ ኃይሎች አንደኛው ቡድን ወይም አንደኛው ስብስብ በሚል አጀንዳዎቻችሁን መስጠታችሁን፣ ለሰላም ጥሪዎች መዘጋጀታችሁን፣ ህዝቡም ደግሞ በጦርነት መዳከሙን የሚገልጽ አይነት ነገር ተናግሮ ነበር እና በዛ ላይ የሰጠኸው ምላሽ እንዳለ ሆኖ ግን ለሮሃ አድማጭ ተመልካቾች እንደው በዚህ ሂደት ውስጥ ከረጅም ጊዜ ጀምሮ የሚነሳና ምላሽ ከላይ ሰጥቷል ከላይ አልሰጠም የሚባል አጀንዳ አለና ከዚህ ጋር ተያይዞ ያለ አስተያየት እንደው ትገልጽልኝ። ይሄ ምክክር ኮሚሽን የሚባለው ነገር ከምስረታው ጀምሮ የፖለቲካ ደላሎች ስብስብ መሆኑን ለህዝብ ይፋ አድርገናል፣ አቋም ወስደናል። ይህንን አቋም የምንወስደው እንደው ለፕሮፓጋንዳ ፍጆታ ወይም ለሌላ ነገር ሳይሆን እውነታው ይሄ ስለሆነ ነው። ገና በምስረታው ጀምሮ የሽግግር መንግስት የሚባል ነገር የለም። የምክክር ኮሚሽኑን አጀንዳ ሴት ያደረገለት የምክክር ኮሚሽኑ አካል የሚሆነው ወይም ደግሞ የብሔራዊ መግባባት ብሔራዊ ምክክር የሚባለው ተወያይ አካል አንደኛው ስቴክሆልደር ሊሆን የሚገባው የብልጽግና ፕሬዝዳንት ነኝ የሚለው ግለሰብ አጀንዳውን ሴት ያደረገለት አካል አጀንዳ ስብሰባ ውስጥ መግባት አለበት ብዬ አላምንም። እኔ አንዳንዱ ባዛር ነው የሚመስለው። በስቴዲየም በድንኳን በአዳራሽ እውነት የአማራ ህዝብ አጀንዳ የአማራ ህዝብ ጥያቄ ለማወቅ ያን ያክል ገንዘብ ማውጣት ያን ያክል ማስዋብ ያስፈልጋሉ? ይህ ሰላም ያስፈልጋል፣ የዚህ ሀገር ጣፈንታ ያሳስበኛል፣ ጦርነቱ ያሳስበኛል የሚል አካል በመጀመሪያ እንደነኛ አይነት ዘግናኝ ጭፍጨፎች በየቦታዎች ሲደረጉ እንዲቆሙ አንዲት መስመር መግለጫ እንኳን ያላወጡ ግለሰቦች ናቸው። እነኚህ ግለሰቦች ከመስረታው ከጅምሩ ቢነሳ በአገዛዙ በአሸባሪው አካል አንዱ ለውይይት ሊጋበዝ በሚገባው የጦርነቱ ተሳታፊ በሆነው አካል የተመረጡ በዛው አካል በጀት ድጋፍ የሚደረግላቸው የተሽከርካሪ ድጋፍ የሚደረግላቸው የደህንነት ጥበቃ የሚደረግላቸው በዛው አካል ተወያዮች ታጅበው የሚመጡበት ቀልድ ነው እየተደረገ ያለው። ሰዎቹም ለዛ የሚመጥኑ አይደሉም። እንግዲህ ሽምግልና ከሆነ ውይይት ከሆነ ድርድር ከሆነ ተደራዳሪዎቹ ተወያዮቹ ግለሰቦች ወይም ቡድኖች ወይም ድርጅቶች ይሁንታ የሰጧቸው ተቋማትና አወያዮች ናቸው ይህን ጉዳይ ሊያስገዱት የሚገባውና ከፋኖ አጀንዳ ተቀብያለሁ ነገሩ ግን ማንነቱን አልናገርም ሲል ነበር ያ ግለሰብ። ቆይቶ ደግሞ የፋኖ ኃይሎች አይደሉም ሌላ ታጣቂ ቡድን ነው አለ። እንግዲህ አድማ ብተና ይሆን አላውቅም፣ ሚሊሻ ይሆን አላውቅም፣
ከፋኖች በአማራ ክልል እየተንቀሳቀሰ ያለ ታጣቂ ቡድን ያለ በአድማ ብተና ስም ያለ በሚሊሻ ስም ያለና በመከላከያ ስም ያለ የወራሪ ሰራዊት አካል ከሁለቱ ውጭ ሌላ አይደለም። አሁንም ወደዛ መጭበርበር ወጥቷል። አንድ መታወቅ ያለበት ነገር ይሄ የምክክር ኮሚሽን ነኝ የሚሉ ኮሚሽነር ነን የሚሉትም ሆነ አጠቃላይ ስብስቡ ምንም አይነት እርባና ያለው ስራ እንደማይሰሩ ስለሚታወቅ አትሊስት በሚዲያው አጀንዳ ሆኖ ለመቆየት ስላሰቡ ብቻ እንደነኛ አይነት ነገሮችን በመግለጽ በመናገር አደናጋሪ ነገሮችን በማለት አየር ላይ ለመቆየትና ያሉ ለማስመሰል ሁሉናቸውን ለማስቀጠል ስለሆነ እኔ ከዚህ በላይ አጀንዳም እንድናረጋቸው አልፈልግም። ከዚህ በላይም ትኩረት ሊሰጣቸው የሚገባቸው ሰዎችም አይደሉም ብዬ አስባለሁ። አፍተሩን ሊያደራድሩ ሊያወያዩ ሊያመካክሩ የማይችሉ ሰዎች እንግዲህ ለምክክር ለድርድር ለውይይት ለሰላም ያልተነሳ አገዛዝ ይልቁንም ለሽብር ብቻ ህዝብን በመጨፍጨፍ በማስገደድ እንቅስቃሴውን በማወክ ማህበራዊ ኢኮኖሚያዊ ትስስሩን በመበጣጠስ የፖለቲካ ጥያቄ ያነሳውን ደግሞ ሁሉናውን አደጋ ውስጥ በመክተት ስልጣኑን ለማቆየት የሚጥር አካል ባለበት ሀገር ስንት ውጥረት ባለበት ሁኔታ ውስጥ እነኚህን ግለሰቦችና ቡድኖች አጀንዳ ማድረግ ከዚህ በላይ አስፈላጊ ነው ብዬ አላምንም። ምናልባት የዕለት ወዳቸውን ለመሙላት የሚያበቃ በኤንጂኦዎችም ሊሆን ይችላል ከራሱ ከአገዛዙ በመንግስት ስም ከሚያጠራቅሙ ከሚሰበስበው ገንዘብ የዕለት ፍላጎታቸውን ከማሟላት እና የእርጅና ዘመናቸውን በዛ መንገድ ለማሳለፍ የመረጡ በየትኛውም ዘመን በየትኛውም የትግል እንቅስቃሴ ውስጥ እንደነኛ አይነት አደናጋሪዎች ከዛም አልፎ በባንዳነት ልጠቅሻቸው የምቻቸው ሰዎች እንደሚከሰቱት ሁሉ ልክ እንደነዛ አይነት ጥቁር ታሪክ እየጻፉ ያሉ ሰዎች ናቸው። በህዝብ ትግል ላይ በህዝብ ህልውና ላይ እያላገጡ ያሉ ሰዎች ናቸው። ይልቁንም ህዝቡ ማተኮር ያለበት ታጋዩ ማተኮር ያለበት አጠቃላይ ትግሉ ላይ ሙሉ በሙሉ የብልጽግና ሰራዊት የሚንኮታኮትበትን ሁኔታ መፍጠር ላይ ነው ትኩረት ማድረግ ያለብን ብዬ ማስበው። መልካም እንደው ምናልባት የዕለት ተዕለት የውጊያ ውሎችም ሆኑ ሌሎች ነገሮች እንዳሉ ሆነው ከዚህ ቀደም በተለያዩ ሚዲያዎች ላይ በተለይ ዓለም አቀፍ ሚዲያዎች እንደ ዘ ኢኮኖሚስት እና አሶሺየትድ ፕሬስን የመሰሉ ዓለም አቀፍ ተደማጭነት ያላቸው ተነባቢነት ያላቸው ሚዲያዎች ላይ ሽፋን እያገኛችሁ ሽፋን እየሰጧችሁ ሀሳቦቻችሁን ያጋራችሁ እንደውም ቦታው ድረስም ተገኝተው የዘገቡ ሚዲያዎችም እንዳሉ አስተውያለሁና ይሄ ያስቻለው ይሄ እንዲህ አይነት ድጋፎች እንዲህ አይነት ሽፋኖች የተገኙት በምንድን ነው? ምን ውጤትስ አስገኝቷል ብለህ ታስባለህ? አመሰግናለሁ። እንግዲህ እየተደረገ ያለው ተጋድሎ በጣም በከፍተኛ ደረጃ የዓለምን ትኩረት ሊስብ የሚገባ ተጋድሎ ነበረ። እውነት ለመናገር በአንድ በኩል አገዛዙ በከፍተኛ ደረጃ የንጹሃን ጭፍጨፋ የሚያደርግበት በተለይ የሰብአዊ መብት የዚህ ሁማን ራይት ጉዳይ ይገደናል የሚሉ ዓለም አቀፍ ተቋማት ትልቅ ትኩረት ሊሰጡት የሚገባ ጉዳይ ነው። በጣም በርካታ ጭፍጨፋዎች በርካታ የንጹሃን ጭፍጨፋዎች ተደርገዋል ጦርነት ከተጀመረ ጊዜ ጀምሮ። ከዛ ባሻገር የሸፈነው ጂኦግራፊ ጦርነቱ የሚካሄድባቸው አውደ ግንባሮች እጅግ በጣም ሰፊ ናቸው። ዛሬ ላይ ዓለም ላይ እየተደረጉ ካሉ ጦርነቶች የበለጠ የሰው ህይወት የሚጠፋባቸው የበለጠ ትኩረት ሊስብ የሚገባ ጦርነት ነው እየተካሄደ ያለው በፋኖና በአሸባሪው አብይ አህመድ ሰራዊት መካከል። በዛ ልክ ትኩረት ሳያገኝ ቆይቷል። ዓለም አቀፍ ትኩረት ሳይስብ ቆይቷል። እንዳነሳሽው በር በማንኳኳት የግላችንን ጥረት በማድረግ በተለያዩ ሚዲያዎች ድምጻችን እንዲሰማ የህዝብ ሰቆቃ እንዲሰማ አገዛዙ በሽብር ይህን ድርጊት እየፈጸመ ሰብአዊ መብት ጭፍጨፋ እየፈጸመ እንዳለ ስራ ለመስራት ሞክረናል። አሶሺየትድ ፕሬስን ጨምሮ ዘ ኢንዲፔንደንት፣ ኤቢሲ ኒውስ፣ አፍሪካ ኒውስ እና ሌሎች በርካታ ዓለም አቀፍ ተደራሽነት እና ተነባቢነት ባላቸው ሚዲያዎች ሽፋን የተሰጣቸው አንዳንድ ዘገባዎች አሉ። ነገር ግን ይሄ ውቅያኖስን በጭልፋ ብለሽ በምትጠቅሽው ደረጃ ነው። በጣም በከፍተኛ ደረጃ ትኩረት ሊስብ የሚገባ ብዙ ሚዲያዎችን አጀንዳ ሊያደርጉት የሚገባ ጉዳይ በመሆኑ አሁንም ስራዎች ይጠይቃሉ። የአማራ ህዝብ አጠቃላይ የዚህ ትግል ደጋፊ እንዳለው ፖቴንሻል ይህ ነው የሚባል ስራ ተሰራ ማለት አልችልም። በዚህ ጉዳይ ላይ አሁንም ስራዎች መሰራት አለባቸው፣ መቀጠል አለባቸው። ያሞኔ ግን እስካሁን ድረስ
በተከናወኑት የሚዲያ ስራዎች ቢያንስ ይሄ ጦርነት ምን እየተካሄደ እንዳለ ለዓለም ህዝብ ለማሳወቅ ጥረት ተደርጓል። እንግዲህ ፈርቀዳጅ ስራዎች እየተሰሩ ነው። በዚህ ቀጥሎ ደግሞ የበለጠ ኮዛችንን ዓለም እንዲረዳው የአፍሪካ ቀንድ ሰላም ደህንነት የሚያሳስበው አካል በሙሉ የኛን ኮዝ በሚገባ እንዲረዳው ማድረግ የምንችልበት ሁኔታ ተፈጥሯል። በአጠቃላይ ከምንም በሚሻል ደረጃ የምትገልጹ ካልሆነ በስተቀር ምንም የሚያኮራራ ስራ አይደለም። በዚህ አጋጣሚ ይሄንን የሚያዳምጡ ወገኖቼ ለጉዳዩ ትልቅ ትኩረት ሰጠው ስራ መስራት አለባቸው። ከሚዲያዎች የሚወሰዱት አቋሞችና የሚገለጹት ነገሮች ሌሎች ሀገራት ከአብይ አህመድ ጋር ግንኙነት ሊያደርጉ የሚችሉ ሀገራት ለጉዳዩ የሚሰጡትን ትኩረት ወይም ደግሞ በሰብአዊ መብት ድጋፍ ስም በሌላ ስም በመሰረተ ልማት ስም የሚያገኘውን እርዳታና ብድር ለጦርነት እንዳይውል ጫና ለማድረግ በአጠቃላይ በቀጠናው ላይ ለሚኖረን እንቅስቃሴ ጠቃሚነት ያለው ውጤት ስለሚያመጣ እዛ ላይ በርትተን መስራት አለብን ብዬ አስባለሁ። መልካም። እንደው ከዚህ ከዓለም አቀፍ ሚዲያዎች አዘጋገብ ጋር በተያያዘ በእርግጥ አንተ እዛ ላይ ባደረሳቸው ውይይቶች ላይ በደንብ ሄደህበታል፣ ግን እንደው ለሮሃ አድማጭ ተመልካቾችም እንድታነሳው ስለፈለኩኝ ነው። ሁለት ግን እንደው መሰረታዊ የሆኑ ናሬቲቮችን ሊያበላሹ የሚችሉ ነገሮችን ይነሳሉ በእንደዚህ አይነት በዓለም አቀፍ ሚዲያዎች። አሶሲኤትድ ፕሬስ ላይ ማይቻለሁ፣ በኢንዲፔንደንት እንደዚሁ። እና የመጀመሪያው ነገር ከፕሪቶሪያ ይልቅ የፋኖ የትግል መነሻ ወይም ደግሞ ፋኖ ወደ ትግል የገባው የፕሪቶሪያው ስምምነት ከተፈረመ በኋላ በፕሪቶሪያው ስምምነት ላይ ያላችሁ ኩርፊያ እንደሆነ ያ ወይም ደግሞ በፕሪቶሪያ ስምምነት አለመካተታችሁ ወይም ደግሞ ስምምነቱ ሲካሄድ የምታነሷቸው ነጥቦች በመኖራቸው ምክንያት ወደ ጦርነት እንደገባችሁ እና ከዛ በፊት ግን የአብይ አህመድ ወይም ደግሞ የማዕከላዊ መንግስቱ ደጋፊ እንደነበራችሁ ወይም የዛ ኃይል አጋር ተደርጋችሁ እንደነበረ ከዛ በኋላ በፕሪቶሪያው ምክንያት አኩርፋችሁ ወደ ትግል እንደገባችሁ የሚል ናሬቲቭ ለመሳል ተሞክሯል። እና እንዲህ አይነት መረዳቶች ከየት መጡ? ይሄስ ደግሞ መረዳት እንዴት ነው መስተካከል ያለበት? ይሄ ቅድም አነሳሁልሽ ሚዲያዎችን በሌሎች ሚዲያዎችን በተደጋጋሚ እንደ የዚህ የፋኖን የሉና የአማራን ህዝብ የሉና ተጋድሎ በሚዘግቡ ሚዲያዎች በተለይ እነዚህ ዓለም አቀፍ ተደራሽነት ባላቸው ሚዲያዎች እንደ ባክግራውንድ ስቶሪ ከሚወስዷቸው ነጥቦች መካከል አንደኛው አንቺ ያነሳሽው ነው። በአንድ ወቅት ከአብይ አህመድ ጎን የትግራይ ኃይሎችን የተዋጋው ፋኖ አሁን ላይ በፕሪቶሪያ ስምምነት ምክንያት ከአብይ አህመድ ጋር እየተዋጋ ነው ወይም አብይ አህመድን እየተዋጋ ነው የሚል ናሬቲቭ በአጠቃላይ ዓለምን ያደረሰ የሚመስል ናሬቲቭ ታዝቤያለሁ። ለብዙዎቹ ለማስረዳት ሞክሬያለሁ። እርግጥ ጉዳዩን የመጀመሪያው እይታ እንደሚታወቀው አብይ አህመድ እንግዲህ ከህወሓት ከ4 ኪሎ መልቀቅ በኋላ ወደ ስልጣን በመጣበት ጊዜ የማይካደው ነገር ከፍተኛ የሆነ የህዝብ ድጋፍ አግኝቶ ነበረ። ምናልባትም በምርጫም ጭምር ሊገኝ በማይቻል ደረጃ ሌጂቲሜት መሆኑን የሚያሳይ የህዝብ ድጋፍ ታይቶ ነበረ። በእርግጥ በዛን ጊዜ የተደረገው የህዝብ ድጋፍ ከምን የመጣ ነው ብለን ብንነሳ በአንድ በኩል የህወሓት አገዛዝ ለበርካታ አመታት ከፈጸመው በአገሩ ላይ ከፈጸመው ጭቆና በተለይ የአማራ ህዝብ ደግሞ በቀጥታ በህግ በስትራቴጂ በፖሊሲ ሰለባ ስለነበረ ከዛ በመውጣቱ ያንን ነገር በጣም በከፍተኛ ጉጉትና ፍላጎት የማየት ነገር ነበረ። በጊዜው በርካታ እስረኞች ከእስር ቤት የወጡበት 2010 የነበረው እንቅስቃሴ በዛ ምክንያት ከፍተኛ ድጋፍ ተገኝቶ በአጠቃላይ ለውጥ መጣ በሚል ተስፋ ከዚህ በፊት ተሞክረው እንደተጨናገፉት የኢትዮጵያ ለውጦች ሁሉ ቢጨናገፍም ለውጥ መጣ በሚል ተስፋ ህዝቡ በነቂስ ያደርግ የነበረው ድጋፍ አለ። ከዛ ቀጥሎ ደግሞ በስልጣን ሽኩቻ ምክንያት ኢሚዲየትሊ ወዲያውኑ ከህወሓት ጋር ጦርነት በተጀመረበት ጊዜ የትግራይ ኃይሎች ከፍተው ወደ አማራ ክልል በመምጣታቸው ምክንያት በጊዜው በነበረው አጠቃላይ የፕሮፓጋንዳና ናሬቲቭ እንቅስቃሴ ምክንያት በአጠቃላይ አማራ ህዝብ ያን ጦርነት ከአብይ ጎን ቆሞ የመደገፍ የሚመስል ነገር አለና ያን የመሸከም ነገር አለ። እኔና ሌሎች ጓዶች ባደረግነው እንቅስቃሴ ግን በአጠቃላይ ፋኖም ቢሆን
አብይ አህመድ ጋር ምናልባት የጦርነት ሜዳውን ተጋርተን ሊሆን ይችላል ምናልባት ውጊያ የሚደረግባቸው ቀጠናዎች ተመሳስለው ሊሆን ይችላል የተዋጋነው ጠላት ተመሳስሎ ሊሆን ይችላል ከዛ በተረፈ ግን በተዋጋንበት ኮዝ በአላማውና በሌሎች መሰረታዊ ጉዳዮች ግን ፈጽሞ ግንኙነት አልነበረንም አብይ አህመድ ከትግራይ ጋር የተዋጋው ስልጣኑን ለማስጠበቅ ነበር ፋኖ ኃይሎች በጊዜው ከቲፒኤልኤፍ ጋር የተዋጋ ነው ግን የአማራን ህዝብ ደህንነት ህልውና ለማስጠበቅ ነበር ይሄንን ቅድም እንዳነሳውልሽ ኮሙኒኬት በማድረግ ረገድ ከፍተኛ ጉድለት ስለነበረ ያንን አቋም ይዘው ስለቆዩ አናሊስቶቹ እና ሌሎች ዲፕሎማቶችም ጭምር እኛ በአግባቡ ባለማስረዳታችን አንዳንዶቹ ደግሞ ሆን ብለውም ጭምር ይሄንን አስተሳሰብ በተዛባ መንገድ ያዩታል ለአንድም ቀን ቢሆን የአብይ አህመድ ስልጣን ለማስጠበቅ ጥይት የተኮሰ የፋኖ ኃይል እንደሌለ በእርግጠኝነት መናገር ይችላል አንደኛው ሀቅ ይሄ ነው ሁለተኛው የፕሪቶሪያ ስምምነት በመሰረታዊነት አሁንም ማምንበት ለቪዲዮዎች መግለጽኩት ቢያንስ ጦርነቱን በማስቆም ቢያንስ ሲስፋየር በመኖሩ በመሰረታዊነት ጥሩ ውጤት ቢያመጣ የኢትዮጵያን ዘላቂ ሰላም ግን ሊያመጣ አይችልም በሁለት መሰረታዊ ምክንያቶች አንደኛው የፕሪቶሪያው ስምምነት መሰረታዊ ጽንሰ ሐሳቡ የፌደራል ህገ መንግስቱን ሪስቶር ማድረግ ነው ሪስቶሬሽን ኦፍ ዘ ኮንስቲቱሽን ነው ያ ደግሞ የጦርነቱ ምክንያትና አንደኛው አባባሽ እና መሰረት የሆነውን ጉዳይ መልሶ ማሳል ሁለተኛው የጦርነቱ ተሳታፊ ነው የተባለውና እየተወቀሰም ያለው ለምሳሌ ትግራይ ውስጥ ተፈጽሟል በሚባል ድርጊት የሚወቀስ ከሆነ የአማራ ኃይሎች የስምምነቱ አካል ለምን አልተደረጉም አማራ እንደ አማራ ተወክሎ በቡድንም ሆነ በግለሰብ ደረጃ የስምምነቱ አካል አለመደረጉ እነዚህ መሰረታዊ ጉድለቶች ናቸው ማምንበት ነገር ግን ምን አይነት ኢሜጅ መስጠት ይፈልጋል ፋኖ ስፖይለር እንደሆነ እንግዲህ ከፕሪቶሪያ ስምምነት ጀርባ ትላልቅ ሀገራት አሉ ትላልቅ ተቋማት አሉ ብዙ የደከሙበት ሰዎች አሉ እነኚህ ሰዎች ክብር ለመንካትና አሁን ባለን እንቅስቃሴ ላይ አጋር እንዳይኖረን በመጥፎ እይታ እንድንታይ የሚፈልጉ ግለሰቦች ኢንተለጀንስ ሰዎች ሆን ብለው የፋኖ ትግል የተነሳው የፕሪቶሪያው ስምምነትን በመቃወም ነው ወይም ደግሞ በዛ ስምምነት ላይ በማመጽ ነው የሚል የሰላም ኃይል እንዳልሆነ ደግሞ ሰላም እንደማንፈልግ ተደርጎ ለምሳሌ የሚደረግ ጥረት አለ ይሄ ግን ፈጽሞ ትክክል አይደለም ፕሪቶሪያ ስምምነትን በፈረመ ማግስት ስምምነቱ ለመፈጸም አጠቃላይ ስልጣኑን 100% አረጋግጦ ለመቀጠል አብይ አህመድ የአማራን ህዝብ ትጥቅ ማስፈታት አለብኝ ብሎ አምኖበት ወስኖ መግለጫ ሰጥቶ የፈጸመው ወረራ ነው ወደ ጦርነት ያስገባል አሁንም እየተዋጋን ያለ ነው ባደግንበት በተወለድንበት ቀጠና በሰላም እንዳንኖር እንደ ህዝብ በመደረጋችን ምክንያት እንቅስቃሴ እንዳናደርግ በመደረጉ ምክንያት አጠቃላይ አማራ ህዝብ ህልውና አደጋ ላይ በመውደቁ ምክንያት እየተደረገ ያለ ጦርነት እንጂ የሆነን አካል ስምምነት ለመጣስ ወይ ደግሞ ሀገሩ ከአንድ ጦርነት ወደ ሌላ የጦርነት አዙሪት እንዲገባ ለማድረግ አይደለም ምናልባት ያ ህልምና ስሌት የማን ነው ከተባለ የአብይ አህመድና የቡድኑ ስልጣን ላይ የመቆያ ስትራቴጂ ነው የጦርነት አዙሪት ውስጥ መግባት ስለዚህ ይሄንን በሚገባ ለዓለም ማስረዳት ማስገንዘብ የሚያስፈልገን ጉዳይ ነው እውነታውም ይሄ ነው በጣም አመሰግናለሁ ከዚህ ርዕስ ከመውጣቴ በፊት በተለይ ደግሞ እናንተም በሌሎች አካላትም የሚገለጽ ጉዳይ አለ ፋኖ በአፍሪካ ቀንድ አንድ ተገዳዳሪ ወታደራዊ ኃይል እንደሆነ እየተገለጸ ይገኛልና ምን ማለት ነው እንግዲህ ይሄን እንዴት ነው ሊብራራ ሰዎችስ እንዴት ነው ሊረዱት የሚገባ ፋኖ እንደ አንድ ወታደራዊ ኃይል አማራ ክልል ላይ የሚንቀሳቀስ ነው በተወሰነ ቦታ ላይ የሚንቀሳቀስ ነው ነገር ግን በእናንተና አንዳንድ ደግሞ የውጭ ዲፕሎማቶችን ጭምር የሚያነሱት በምስራቅ አፍሪካ ላይ የተለየ ወታደራዊ ተገዳዳሪ ኃይል ተደርጎ ይታያል ማሳያዎች አሉት ለዚህ በትክክል አሉት እንግዲህ ምስራቅ አፍሪካ ከሚባለው ቀጠና ውስጥ ጠንካራ የምትባለዋ በህዝብ ብዛት በኢኮኖሚም በአጠቃላይ በቀጠናው ባላት ኢንፍሉዌንስም
ኢትዮጵያ ነበረች። አሁን ባላት ሁኔታ ውስጥ ግን አብዛኛውን በዚህ ቀጠና ያለውን ተሰሚነት ኬንያ እና ወደ ሌሎች ሀገሮች እየተወሰደ ነው ያለው። በአጠቃላይ ኢትዮጵያ ውስጥ የሚደረግ የፖለቲካ እንቅስቃሴ የሚወሰድ አቋም የሚኖር የኃይል ሚዛን የምስራቅ አፍሪካ የሚባለውን ቀጠና ፖለቲካ ኃይል ሚዛን ላይ በቀጥተኛ የሆነ ተጽዕኖ አለውና አሁን ባለንበት ነባራዊ ሁኔታ የፋኖ እንቅስቃሴ ለአማራ ህዝብ ትልቅ የኃይል ማዕከል መፍጠር ችሏል። የኃይል ማዕከል ሲባል የፖለቲካ የኃይል ማዕከል፣ ወታደራዊ የኃይል ማዕከል እና ሌሎቹንም ጉዳዮች በአጠቃላይ የአማራ ህዝብ የፖለቲካ ጥያቄ የሚፈታበትን ነባራዊ ሁነት እና ማዕከል በመፍጠር ረገድ ያመጣው ለውጥ ትልቅ ነው። ከዛ ባሻገር በገቢር ወይም ዲፋክቶ መንግስት ሆነናል። አሁን የፋኖ ኃይሎች አማራ ክልል ውስጥ ዲፋክቶ መንግስት ነው፣ እውቅና የሌለው በህገ መንግስት ወይም አላት እውቅና ባይኖርም እንኳን በክልል ውስጥ እንደ መንግስት አክት እያደረግን። ለምንድን ነው ይሄንን የምለው? ላለፉት 18 ወራት ከ80% በላይ የሚሆነውን የክልሉን እንግዲህ ከ80% በላይ ነው ያልኩት 90-95 ሊደርስ ይችላል። ሚኒመም መነሻውን ወስጄ ነው ይህንን ቀጠና እና ህዝብ እያስተዳደርን ሰላሙን ጠብቀን ደህንነቱን ጠብቀን እያታገል አጠቃላይ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እንቅስቃሴው ሳይስተጓጎል እንዲኖር እያደረግን መንግስትን በ3-4 ቀናት አመጽ እና የጦርነት እንቅስቃሴ ካፈረስን ጊዜ ጀምሮ ያንን ሚና ተክተን እየሰራን ያለነው። ስለዚህ ኢትዮጵያ ውስጥ አንደኛው ቀጠና ላይ እንደ መንግስት አክት የሚያደርግ አካል በምስራቅ አፍሪካ ትልቅ ኃይል መሆኑ ቀላል የሚባል ነገር አይደለም። በሌላ በኩል የቀጠናው ረባሽ አሸባሪ ኃይል አብይ አህመድ እንደመሆኑ መጠን የቀጠናው ተስፋ የፋኖ ኃይል ነው። አሁን ባለንበት ነባራዊ ሁኔታ ይህንን አሸባሪ ጨፍጫፊ ከኢትዮጵያ አልፎ የኢትዮጵያን ጎረቤት ሀገራት ጭምር ለትርምስ የሚዳርግ ስራ የሚሰራ በሱዳን፣ በደቡብ ሱዳን፣ ሶማሊያ፣ ሶማሊላንድ፣ ኤርትራ ሌሎችም ቀጠናዎች ላይ እንቅስቃሴ በማድረግ አንዳንድ ተገቢ ያሉ እንቅስቃሴዎችን በመደገፍ በአጠቃላይ ኢትዮጵያ ከነኛ ሀገራት ጋር ያልነበራትን መልካም ጉርብትናና መልካም የዲፕሎማሲ ግንኙነት በማበላሸት በእነኚህ ቀጠናዎች የሚኖራትን ሰላም የመፍጠር እድል በመዝጋት ይልቁን ጦርነቶችን በማባባስ የቀጠናው ረባሽ ኃይል አብይ አህመድ እንደመሆኑ መጠን ይህንን ኃይል ታግለን መንግስት ሆነን የኢትዮጵያን አጠቃላይ የዲፕሎማሲ እርሾና አቅም ተጠቅመን በቀጠናው ላይ ሰላም ለማምጣት የምንችል ተስፋ የተጣለበት ነው የፋኖ ኃይል። ይሄም ሌላኛው መመዘኛ ነው በምስራቅ አፍሪካ የተሻለ መሆን እንደምንችል የሚያሳይ ነው። በእኛ በኩል አሸባሪን እየታገልን ያለን ምስራቅ አፍሪካ ቀጠና የሚባለው የሽብር ስጋት ያለበት ቀጠና ነው። እስካሁን ባለው ሁኔታ አብይ አህመድ አጠቃላይ ኢትዮጵያ ለዘመናት የብቁ ወታደሮችን የምታመርትባቸውን የሚሊታሪ አካዳሚዎችን የአሸባሪ ማሰልጠኛ አድርጓቸዋል። ምንም እንኳን የኢትዮጵያ መለዮ ምንም እንኳን የኢትዮጵያ መከላከያ ሰራዊት የሚባለው መለዮ ቢለብሱም የሚሰማራው ሰራዊት በየቦታው እናቶችን የሚደፍር ከእናቶች መቀነት ገንዘብ የሚቀማ ቤት የሚያወድም እህል ክምር የሚያቃጥል የሚያፈርስ ባገኘው አውዳሚ መሳሪያ ሁሉ ውድመት የሚፈጽም በህዝብ ላይ ሽብር የሚፈጽም ነው። ስለዚህ አሸባሪ ሰራዊት የሚያሰማራ ኃይል ነው። እኛ ደግሞ የፋኖ ኃይል ይህንን አሸባሪ ኃይል የሚታገል ኃይል ነው። በአጠቃላይ የምስራቅ አፍሪካ አጠቃላይ ሰላምና ደህንነት ከኢትዮጵያ ሰላም ጋር የተያያዘ ነው። እኛ የሰላም አማራጮች ነን። የሰላም ጸር የሆነውን አብይ አህመድን በመታገል ሰላምን ለመውለድ ነው ጥረት እየተደረገ ያለው። በጥቅሉ ዓለም አይን አለው ጆሮ አለው። ፖለቲከኞቹ ይህንን ያውቃሉ። የአብይ አህመድ ሞደስ ኦፕራንዲ ሽብር ነው። የአብይ አህመድ የአገዛዝ ስልት መግደል ነው፣ መጨቆን ነው። ይህንን አገዛዝ መታገል ደግሞ ሰላምን እንደሚፈጥር ሰላምን እንደሚያመጣ የታወቀ ሀቅ ስለሆነ በዛ ምክንያት ተስፋ የተጣለበት ኃይል ስለሆነ ነው እንግዲህ የተሻለ ምስራቅ አፍሪካ ላይ የተሻለ አማራጭ ነው። ትልቅ ኃይል ነው የመወለድ እድል እንዳለው እና በተጨባጭም ያንን እያሳየ እንደሆነ በተደጋጋሚ የምንናገረው ማለት ነው። መልካም
እንግዲህ በምስራቅ አፍሪካ ጉዳይ ላይ በዚህ ደረጃ አቅም የተፈጠረበት ሁኔታ እስካለ ድረስ እንደው ይህን ጥያቄ የማነሳልህ እንደ አማራ ፋኖ በጎጃም የህዝብ ግንኙነት ዘርፍ ኃላፊነት ሳይሆን የቀጠናውን ፖለቲካ እንደሚረዳ እንደ አንድ ግለሰብ ከወቅቱ የምስራቅ አፍሪካ የፖለቲካ አሰላለፍ አንጻር ማለትም የሱዳን ጉዳይ፣ የኤርትራ ጉዳይ፣ የሶማሌላንድ ጉዳይ አብይ አህመድ ባልተለመደ መልኩ አጀንዳዎችን በፍጥነት እየተገለባበጠ ከዚህም እዛም የሚናቸፈውና አጀንዳ የሚሰጠው ጉዳይ አለና ይሄ አሰላለፍ የፋኖ አሰላለፍ እንደ አንድ የምስራቅ አፍሪካ ተገዳዳሪ ኃይል የፋኖ አሰላለፍ ምን መሆን አለበት ብለህ ታስባለህ? ወይስ እንዲህ አይነት አቋሞችን ለመያዝ ጊዜው ገና ነው? ምንም ዝርዝር ጉዳይ ያስፈልገው ማዚ እንግዲህ የተነሳንለት ዓላማ አለ። በልካችን የምንፈልገው ነገር የለም። የሚገባን ነገር ደግሞ ተሽኮርመን ይሉንታ ይዞን ወይም በሌላ የጁኒየርነት መንፈስ የምንሰጠው ጥያቄ የምንተው ነገር ደግሞ የለም። በአጠቃላይ የተነሳንለት ዓላማ የአማራን ህዝብ ህልውና ማስከበር ነው። በዛ ልክ የሚመጡ ያንን መሰረታዊ ጥያቄያችንን የማይጋፉ ያንን ነገር ለኮምፕሮማይዝ አቅርቡ ብለው የማያስገድድን ማንኛውም አካል ጋር ስራዎች ይሰራሉ። ምናልባት እዚህ ላይ አንዳንዶቹ ስጋት ሊያድርባቸው ይችላል። ነገር ግን እንዳነሳሁት ይዘን የተነሳነው ዓላማ ነው ቁልፉ ነገር ማለት ነው። እዚህ ላይ አንድ መዘንጋት የሌለበት ነገር ምን መሰለሽ ማዚ፣ የአማራ ህዝብ ከዚህ በፊት ከሌሎች ጋር ባደረገው ትብብር በተለይ ደግሞ እንግዲህ በአማራ ህዝብ ስም ለዘመናት ለረጅም ጊዜ ስልጣን ላይ የቆየው የባዴን ስብስብ አስቀድሞ ኢህዴን ይባል የነበረው በጊዜው ከኢሃፓ እንቅስቃሴ የተረፉ ጥቂት ግለሰቦች አማራጭ በማጣት ያው በቲፒኤልኤፍ ፕሮጀክት ዘው ብለው ገብተው የጁኒየርነት ሚና ሲወጡ ከመቆየታቸው ከዛ ባሻገር ደግሞ ለውጥ በተባለበት እንቅስቃሴ በተለይ 2010 አካባቢ ኦሮማራ ምናምን የሚባለው እንቅስቃሴ ጊዜም እንዲሁ ለጨፍጫፊ ስልጣኑን አስረክበው በጊዜው የነበረውን የአማራ ወጣቶች መስዋዕትነት የከፈሉበትን ትግል በማሳጣታቸው ምክንያት ስጋት እንዳለ ይገባኛል። ከሌሎች አጋር አካላት ጋር በምንሰራበት ጊዜ እንደዛ አይነት የመካድ ነገር ወይም ደግሞ ኮዛችንን የማጣት ነገር ሊከሰት እንደሚችል ብዙዎቹ ይሰጋሉ። በእኔ እምነት እንግዲህ ይሄ ፕሮጀክት የራሳችን ፕሮጀክት ነው። አሁን እየተደረገ ያለው የአማራ ህዝብ የህልውና ተጋድሎ፣ አሁን እየተደረገ ያለው የፋኖ ተጋድሎ የፕሮጀክቱ ባለቤቶች ራሳችን ነን። ወቅትም ጊዜም ተሰልቶ እንቅስቃሴ የተደረገበት በተለይ ሞቢላይዝ ያደረግንበት ወቅትና ጊዜው የተጠበቀ አብይ አህመድ ትጥቅ ሊያስፈታ እንደሚንቀሳቀስ አብይ አህመድ የአማራ ህዝብ ላይ ወረራ ሊፈጽም እንደሚችል አስቀድሞም ስሌት ተወስዶበት በነበረን እንቅስቃሴ በተጠራቀመ እርሾና በተፈጠረ ፖለቲካና የኃይል ጉልበት የተጀመረ ተጋድሎ ነው። የትውልዱን የትግል ስልት ግለት ጠብቀን አነሳስተን እና በአጠቃላይ በዚህ መንገድ ፈሪያስ ያዝነው እንቅስቃሴ ነው። እንደው በምሳሌነት ለመጥቀስ ያክል አርበኛ ዘመነ ካሴ አፍላ ወጣትነቱን ሙሉ ለትግል የዋለበት ዋርካው ምሬ ወዳጆ ጥሬ ቆርጥሞ በጣም በሚደንቅ ድፍረት በሚደንቅ ጽናትና ቅንነት የፋኑን የትግል እርሾ ያተረፈበት ጋሽ መሳፍንት የአንድ ትውልድን ያክል የጸናበት እኔ ራሴን የምትወስጂ በአንድ አስገራሚ ዕለት ፍርድ ቤት የሚመላለሰውን አጀንዳ ወሩሬ ጠመንጃ በማንሳት ደፋር ውሳኔ የወሰንኩበት ይሄ ልዩ ዘመን ነው። ስለዚህ የራሳችን ዘመን ነው፣ የራሳችን ፕሮጀክት ነው። በዚህ ምክንያት የትኛውም አካል ጋር ስራ ብንሰራ ትግልም የምናደርገው በራሳችን ሜዳ እንደመሆኑ መጠን አሳልፈን የምንሰጠው የአማራ ኮዝ የለም። እንዳነሳሁት በተደጋጋሚ የመታለል አዙሪት ውስጥ ያለፈው የአማራ ኤሊት ስለ ትብብር በተነሳ ቁጥር እንደነኛ አይነት ጥያቄዎችን ቢያነሳ የሚገርም አይደለም። ነገር ግን አሁንም በድጋሚ የማረጋግጠው ነገር ቢኖር የቆምንበት መሬት አጠቃላይ እንቅስቃሴያችን አጠቃላይ የሚኖረን ትብብርም ሆነ ማንኛውንም እንቅስቃሴ የምናደርገው ሚዛናችንን ጠብቀን የምንቆምበት ራሳችን ዋርካ ሆነን የምንቀጥልበት እንጂ ማንም ሰው አቅፎን
ገፍቶን የሚጥልበትን እድል አንፈጥርም። ይሄንን ማንኛውም ትብብር ሆነ እንቅስቃሴ ስናደርግ ደግሞ ከህዝብ ጀርባ ተደብቀን የፖለቲካ ፕሮስቲቱሽን ፈጽመን ሳይሆን በቀጥታ ህዝብ ማወቅ ባለበት ልክ አሳውቀን የምናደርገው እንቅስቃሴ ስለሆነ እዚህ ላይ ምንም ጥርጣሬ ሊገባን አይገባም። እድሎች ከተፈጠሩ ነው እንግዲህ አሁን የምንነጋገረው። ምንም አዲስ ነገር ኑሮም አይደለም። ነገር ግን በትግል እንቅስቃሴ ውስጥ ከየትኛውም አካል ጋር መተባበር፣ መነጋገር፣ አብሮ መስራት ያለ ስለሆነ ለዛ ራሳችን ብቁና ዝግጁ መሆናችንን ማረጋገጫ ለመስጠት ያክል ነው። አሁን ላይ ግን በዚህ ደረጃ እንደኛ አይነት ትብብር ተደርጓል፣ ይሄ ስራ ተሰርቷል ተብሎ ሚዲያ ሊገለጽ የሚችል ተጨባጭ ስራ የለም። በጣም አመሰግናለሁ ሰፊ ማብራሪያን የሰጠኝ። በተለይ ደግሞ ብዙ ጊዜ የሚነሱ ሽምብሮችን ከማጥራት አኳያ ሰፊ ማብራሪያ ነው። አመሰግናለሁ በድጋሚ። እንደ መጨረሻ እንደው ላነሳው የሚፈልገው ጉዳይ ከተገናኘን አይቀር አሁን ባለው የውጊያ አሰላለፍ አብይ አህመድ በተጠና በሚመስል መልኩ ሚሊሻን በየቀበሌው እያሰለጠነ አድማ በተናን በብዙ ቁጥር እያሰለጠነ በማስገባት ውጊያውን ወደ እርስ በርስ ለማድረግ ራሱ የአማራ ልጅ በአማራ ላይ እንዲነሳ ለማድረግ እና እንዲህ አይነት ሁኔታዎችን ለመፍጠር እየሄደ ነው የሚሉ ሀሳቦች ከተለያዩ ቦታዎች ይነሳሉ። ከመከላከያ ቁጥር ይልቅ በገፍ እንደዚህ አይነቱን አድማ በተናና ሚሊሻን እያስገባ ነው እና ይህን ነገር እንዴት ታዝበኸዋል? አብይ አህመድ ምንም ከማድረግ ወደ ኋላ አይመለስም። ይሄንን ትግል ለማሸነፍ ቅድም እንዳነሳሁት ንጹሃንን ያለ ምንም የሞራል ተጠየቅነት ከሚጨፈጭፍ የእብድ ስብስብ ሌላ እርስ በርስ ስለማዋጋት ስለሌላ ነገር ልንጠብቅ ሊያስጨንቀው እንደማይችል ይሄ የሚጠበቅ ነገር ነው። በነገራችን ላይ እርስ በርስ የአማራ ህዝብ መዋጋት ብቻ ሳይሆን ለአብይ አህመድ የስልጣን ስጋት ይሆናል ብሎ ካሰበ በቀጣይ አንዱን ብሔር ከአንዱ ብሔር በይፋ ጥሪ አድርጎ ሊያጨፋጭፍ ሊያጋድል ጥረት እንደሚያደርግ እርግጠኛ ነኝ። ያንን የሚቀበለው ኢትዮጵያዊ ባይኖር። ስለዚህ የምትዩን ነገር ለማድረግ ከፍተኛ ጥረት ሲደረግ ቆይቷል፣ አድርገዋል። በባለፈው ጊዜ ብር ሸለቆ 5500 ያክል አዳዲስ አድማ መከላከል አባላትን አረጋ ከበደ ሙሴ ሲል የጠራቸውን በነገራችን ላይ በትላንትናው ዕለት ገደብ ላይ ያንን ሁሉ ንጹሃን የተጨፈጨፈበት አረጋ ከበደ እዛው ተወልዶ ያደገበት ቀጠና ላይ እነኚህ ሰዎች ምን ያክል የሞራል ዝቅጠት ውስጥ እንደገቡ ከዚህ ማረጋገጥ ይቻላል። እና ከዛ አሰልጥነው ብር ሸለቆ ከበተኑት መካከል ከፊሉን ወደ የማከሉ መልሰውታል። ማንበን ባለመቻላቸው ከፊሉ እየከዳቸው ነው። በዚህ ካልኩሌሽን የሚሸነፍ ትውልድ የለም። በጣም በርካታው እየተቀላቀለ ነው ያለው። የተወሰነውን በፕሮፓጋንዳ በሌላ ፖለቲካ ስራም ለተወሰነ ጊዜ ሊያታልሉት ይችላሉ። አንዳንዱ መሬት እንሰጣለን ይላሉ፣ ሌላውን ደሞዝ ይጨምሩለታል። እንደዚህ አይነት እንቅስቃሴዎች ሊያደርጉ ይችላሉ። በዛ በኩል ግን መሰረታዊ ለውጥ አያመጡም። በዚህ አጋጣሚ ግን ከዚህ በፊት እንዳደረግነው ጥሪ ማቅረብ የምፈልገው ማንኛውም ሰው አይደለም ከአማራ አብራክ ተወልዶ መልሶ የአማራን ህዝብ ለመጨፍጨፍ የሚሰለፈው የትኛውም ኢትዮጵያዊ አማራ ክልል ውስጥ ወታደራዊ ስምሪት የሚሰጠው በዚህ ሰዓት ህዝብ ለመጨፍጨፍ ብቻና ብቻ ግቡም የአብይ አህመድን ስልጣን ለማስጠበቅ ብቻ መሆኑን መታወቅ አለበት። ከዚህ ጥቁር ታሪክ ከመጻፍ ለህዝብ ነፃነት በማሰብ አገዛዙን ስምሪት በመተው እንደ ሌሎች ጓዶች ሁሉ ሰራዊታችንን እንዲቀላቀል በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ሌሎችም ነገሮች ሊያደርጉ ይችላሉ። ነገር ግን ምንም የሚጨምሩት ነገር የለም። በከፍተኛ ግለትና ስሜት ተጋድሎ እንደቀጠለ ነው ያለው። በዚህ ሳምንት ብቻ ከ10 በላይ የቡድን መሳሪያዎች በሺህ የሚቆጠሩ የነፍስ ወከፍ መሳሪያዎች የተማሩበት ውጊያ ተደርጓል። በጎጃም ቀጠና ብቻ ይሄ ተጠናክሮ ይቀጥላል። በሁሉም አካባቢ በዚህ በአጭር ጊዜ ውስጥ በአጭር ወራት ውስጥ ብዙ ተጨባጭና ወደፊት የሚያስፈነጥሩ ለውጦችና እንቅስቃሴዎች ይደረጋሉ። ትብብሮች ለአጠቃላይ ህዝቡ በየዕለቱ በተራ በተራ ለአብይ አህመድ ጥይት የድሮን ቦምብ ሲሳይ ከመሆን ይልቅ ከልጆቹ ጋር ከወንድሞቹ ጋር
በመሰለፍ ለነጻነቱ እንዲታገል በድጋሚ ጥሪ ማቅረብ ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ ፋኖ አስረስ ማረ። ምናልባት በእኔ በኩል ያሉኝ ጥያቄዎች ጨርሻለሁ። ያልተነሳ ሐሳብ አለ ይሄ ቢገለጽ የምትለው ካለ እድሉን ላንተ ልስጥ። አመሰግናለሁ። ጨርሻለሁ። አድማጭ ተመልካቾቻችን የዛሬ እንግዳ ፕሮግራማችን ይህንን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም